የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝም በጎጃም አዊ ዞን ቲሊሊ ከተማ መብረቃዊ ውጊያ ከፈተም። ከማለዳው 12:55 የጀመረው ከባድ ውጊያ በድሮን የታገዘ ነበር ተብሏል። ዙሪያውን ቲሊሊን ጨምሮ እስከ ቡሬና አሽፋ ድረስ ተከታታይ የድሮን ድብደባዎችም ተደርገዋል። የነበረውን ውጊያ በስፋት ወደ እናንተ አደርሳለሁ። የአገዛዙ ፓትሮል ነደደ። የአገዛዙ ፓትሮል ከነ ጄኔራሎቹ መንደዱን የተነገረው የፋኖ ኃይሎች በፈጸሙት ድንገተኛ ጥቃት ከነ ዋና አዛዡ ፓትሮሉ ሲነድም በቪዲዮ ጭምር በመግቢያው ላይ ተመልክታችሁታል። ጥቃቱ እየተፈጸመ እንዴት ተፈጸመ ዝርዝር መረጃውን ይዣለሁ። ከአዲስ አበባ ወደ ላሊበላ ተከታታይ ወታደራዎችን የጫኑ አውሮፕላኖች መብራራቸው ተነገረ። ከአዲስ አበባ ቦሌ አየር ማረፊያን በመጠቀም ያልተፈቀደላቸው አንቶኖቭ አውሮፕላኖች ወደ ላሊበላ ከተማ እየተጓጓዙ ስለመሆናቸው ተነግሯል። አገዛዙ ላሊበላ ከተማ በከበባ ውስጥ ገብታብኛለች ሲል መደናገጡን የተነገረው መረጃውን ታደምጣላችሁ። ጤና ይስጥልኝ፣ ይህ አዶኒ ኒውስ ነው። የተከበራችሁ አድማጭና ቤተሰቦቻችን ዛሬም እንደተለመደው መረጃዎችን አጠናክሬ ወደ እናንተ መጥቻለሁ። ለዚህ ሚዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰቦቻችን መሆን ትችላላችሁ። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ክፍለ ጦር ትናንትና ጥቅምት 12 ቀን 2018 ዓ.ም የመንግስትን ኃይል ወደ ቀይ ዞን ስቦ በማስገባት ከባድ ጥቃት መፈጸሙ ተነገረ። በጥቃቱ በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በዚህ ጥቃት በርካታ ቁጥር ያላቸው ያገዛዙ ወታደሮች ሙትና ቁስለኛ የተደረገ ሲሆን ዋና አዋጊው ከአራት አጃቢዎቹ ጋር በፓትሮል ተሳፍሮ በመሸሽ ላይ ሳሉ በተፈጸመበት ድንገተኛ የደፈጣ ጥቃት ከነተሽከርካሪያቸው ዶጋመድ መሆናቸውን የተነገረው። በዚህም በመግቢያው ላይ የተመለከታችሁት ቪዲዮ አስረጂ ነው። በነበረው ውጊያ ከባድ የተባለ ቆሳዊና ሰብአዊ ኪሳራ በአገዛዙ ላይ የደረሰ ሲሆን ይሄው የአገዛዙ ኃይል በብስጭት በጋዞ ወረዳ ሻሪያ ገነት ቀበሌ የሚገኘውን ጤና ጣቢያ ሙሉ ለሙሉ አውድሞ ወደ ጋሸና ከተማ መፈርጠጡ ነው የተነገረው። ወታደሮቹ የአማራ ንብረት ናቸው በሚል ሲሸሹ ያገኛቸውን በርካታ የቀንድ ከብቶችን ተኩሰው ስለመግደላቸው ለማረጋገጥ ተችሏል። በዚህ ሰዓት ላይ በወሎ የተለያዩ ቦታዎች ላይ ትንቅንቆችና ውጊያዎች እየተደረጉ ሲሆን በተለይም በወሎ የምትገኘው የላሊበላ ከተማ ዙሪያዋን በፋኖ ኃይሎች መከበቧን ተከትሎ አገዛዙ ከጋሸናና ወልዲያ እንዲሁም ከሰቆጣ ትጥቅና ሎጂስቲክስ ወደ ላሊበላ ማስገባት ተስኖታል። በዚህም አገዛዙ አማራጭ በማጣቱ የሽምሻ አየር ማረፊያን በመጠቀም በርካታ ወታደሮችና ሎጂስቲክሶችን እያራገፈ ነው። ትናንትና ከሰዓት በኋላ መነሻቸውን ከቦሌ ዓለም አቀፍ አየር ማረፊያ ካርጎ ያደረጉ የአገዛዙ ሁለት አንቶኖቭ አውሮፕላኖች በአሁኑ ሰዓት ላይ ላሊበላ ከተማ ገብተው ወታደሮችንና ትጥቆችን ስለማራገፋቸው ነው የተነገረው። በዚህም የአገዛዙ ኃይል ከፋኖ አባላት ላይ ከፍተኛ ውጊያ ሊያደርግ እንደሚችል የተነገረ ሲሆን ዙሪያውን በተለይም በፋኖ ኃይሎች መከበቡን ተከትሎ አገዛዙ መደናገጡን ነው ለማረጋገጥ የተቻለው። የአገዛዙ ኃይል በሲቪል አውሮፕላን ወታደር ማጓጓዝ እንደማይቻል እያወቀ ነገር ግን የኢትዮጵያ አየር መንገድን በመጠቀም አሁንም ወታደሮችን ማጓጓዙን ተያይዞታል። ባሳለፍነው መስከረም ወር መጨረሻ ላይም እንዲሁ ወደ ኮምቦልቻ በርካታ ኮማንዶዎችን በሲቪል አውሮፕላን ማጓጓዙ የሚታወቅ ጉዳይ ነው። አድማጭ ቤተሰቦቻችን ይህ በእንዲህ እንዳለ ደግሞ በጎጃም የተለያዩ ቀጠናዎች ላይ ከባድ ውጊያዎች መደረጋቸው ተነገረ። በጎጃም አዊ ዞን ቲሊሊ ከተማ ከባድ ውጊያ ተደርጓል። ከማለዳው 12:55 ጀምሮ እስከ ረፋዱ 3:30 ድረስ ከባድ የእጅ በእጅ ውጊያ እንደነበር የተነገረ ሲሆን ከዛ በኋላ ግን የተኩስ ድምጽ እየቀነሰ እንደመጣና እንደራቀ ነው ለማረጋገጥ የተቻለው። በዚህ ውጊያ በሚሊሻና በአድማ ብተና አባላት ላይ እንዲሁም በመከላከያ አባላት ላይ መጠነ ሰፊ ጉዳት መድረሱ የተነገረ ሲሆን የአገዛዙ ኃይልም አሽፋ አካባቢ ላይ የድሮን ድብደባ መፈጸሙ ሲታወቅ ቲሊሊን ጨምሮ ቡሬ፣ ሰከላ፣ አጉት ላይ መጠነ ሰፊ የድሮን አሰሳ ሲያደርግ እንደነበር ታውቋል። ከባህር ዳር ወደ ደብረ ማርቆስ የሚወስደው መንገድም ለሰዓታት ያክል ዝግ እንደነበር ነው የተነገረው። በተመሳሳይ የአገዛዙ ኃይል
በደቡብ ጎንደር የተለያዩ ቀጠናዎች ላይ የድሮን አሰሳዎችን እያደረገ እንደሚገኝ ለማወቅ ተችሏል። የድሮን አሰሳዎቹን በጉና ሰሜን ምስራቅና ሰሜናዊ ክፍል፣ በጋይንት የተለያዩ አካባቢዎች፣ በታች ጋይንት የተለያዩ አካባቢዎችና በእስቴ ወረዳዎች ላይ እንደሆነ ለማወቅ ተችሏል። ትናንትና በላይ ጋይንት በአንድ ግለሰብ መኖሪያ ቤት ላይ በተፈጸመ የድሮን ጥቃት 2 ንጹሃን ዜጎችም ከባድ የአካል ጉዳትን ስለማስተናገዳቸው ነው ለማወቅ የተቻለው። የአገዛዙ ኃይል እየተፈጸመበት ባለው መጠነ ሰፊ ጥቃትም ከእግረኛ ሰራዊት ይልቅ የድሮን አማራጭን እየተጠቀመ መሆኑ ይታወቃል። አድማጭ ቤተሰቦቻችን ለዚህ ሰዓት የነበረን መረጃ ይመስላል። ዳግም እመለሳለሁ። ሰላም ሁኑ።